የእንጦጦ ቀበና የወንዝ ዳር ዳርቻ ልማት አዲስ አበባ የሚመጥናትና ታላላቅ የልማት ስራዎች ሁሉ በላቀ ብቃትና ትጋት እያከናወነች እንደምትገኝ ማሳያ ነው። በጠቅላይ ሚኒስትር ዶክተር አብይ አህመድ ከቀናት በፊት የተመረቀው ፕሮጀክቱ አጠቃላይ 87.6 ሄክታር መሬት የሚሸፍን ሲሆን 10.5 ኪሎ ሜትር ርዝመት አለው። በውስጡም እጅግ ማራኪ የሆኑ የጋራ አገልግሎት መስጫዎችና የህዝብ መገልገያዎችን ማሟልቶ ይገኛል። በስፍራው ቅኝት ያደረገችው ባልደረባችን ፌቨን ቢሻው ተጨማሪ መረጃ ልታደርሰን በቀጥታ መስመራችን ላይ ትገኛለች። ፌቨን እንደምን ውለሻል? ቅኝትሽ ምን ይመስላል? መረጃዎች መቀጠል ትችያለሽ። አመሰግናለሁ ምንችል። እንግዲህ መዲናችን አዲስ አበባ ከተማዋን የሚመጥን ትልልቅ ፕሮጀክቶችን በላቀ ሁኔታ እየከወነች እንደሆነ ይታወቃል። እንግዲህ ለዚህ ውበቷ ደግሞ ተጨማሪ ውበትን የሚጨምረው የወንዝ ዳርቻ ልማት አሁን ላይ በስፋት እየተከወነ እንደሆነ እናውቃለን። ባሳለፍነው እሁድም በጠቅላይ ሚኒስትር አብይ አህመድ ተመርቆ ለአገልግሎት ክፍት የሆነው ከእንጦጦ ቀበና የሚደርሰው የወንዝ ዳርቻ ተጠቃሽ ነው። ይህ ፕሮጀክት እንግዲህ 87.6 ሄክታር መሬት ላይ ያረፈ ሲሆን ወደ 10 ኪሎ ሜትር የሚጠጋ ርዝመት አለው። በውስጡ እንግዲህ በርካታ የጋራ አገልግሎት መስጫዎችን ያካተተ ሲሆን እንግዲህ ከዚህ ለመጥቀስ ያክል ግድቦች አሉት፣ ፏፏቴ አሉት፣ የአረንጓዴ ልማት ስፍራዎችም እንዲሁ አሉት። ትልልቅና አነስተኛ ግድቦች አሉት፣ የእግረኛ ድልድዮች እንዲሁም ደግሞ የስፖርት ማዘውተሪያ ስፍራዎች፣ የህፃናት መጫወቻን ጨምሮ እንግዲህ ሱቆችም የተካተቱበት ነው። በተለይም ሱቆች እንግዲህ ተጨማሪ የኢኮኖሚ አቅምን ለመፍጠር ለዜጎች የስራ ዕድል ለመፍጠር ትልቅ ሚና ይኖረዋል። እኛም ዛሬ ከረፋድ ጀምሮ በተለይም በዚህ ፕሮጀክት ቀበናን ማዕከል አድርገን ቅኝት ስናደርግ ነው የቆየ ነው። ቅኝት ባደረግንበት በዚህ ወቅት እንግዲህ ቀበና ይታወቃል፣ የብዙዎችም ትዝታ ነው። በተለይ እዚህ መዲናችን አዲስ አበባ ለሚኖሩ ነዋሪዎች እንግዲህ የሚያውቁት ነው። ወንዙ እንግዲህ ተፈጥሯዊ ይዘቱን ለቆ የቆሻሻ መጣያ እንዲሁም ደግሞ የቆሻሻ መጣያ ሆነው እንዲሁም የፍሳሽ መውረጃ ሆኖ ነበረ። እንግዲህ በዚህ ስራ ነው እንግዲህ ይህ የቀበና የቀድሞ ታሪክ መቀየር የቻለው። አሁን ከጀርባይ እንደምትመለከቱም እንግዲህ በዚህ ሁኔታ በዚህ በወንዝ ዳርቻ ፕሮጀክት ተካቶ በሚያምር ሁኔታ እንግዲህ ተሰርቷል ማለት ነው። እንግዲህ ቅኝት ባደረግንበት ከረፋድ ጀምሮ በርካቶች የአካባቢው ነዋሪዎች ከሌሎች አካባቢ የመጡ የመዲናዋ ነዋሪዎችም እንግዲህ እያዩ ነው፣ የፕሮጀክቱን እየተመለከቱ ነው ያገኘናቸው። በተለይም ጠጋ ብለን አስተያየታቸውን የጠየቅናቸው ሰዎችም የቀድሞ የቀበናን ወንዝ ይዞታ እንደሚያውቁትና አሁን በእጅጉ መለወጡን አንስተውልናል። እንግዲህ በሰዎችም ዘንድ ተመራጭ ሆኖ ሰዎች ፎቶ ሲነሱ እንዲሁም ደግሞ በዚህ በቀበና ወንዝ ዳርቻ ታሪኩ ተቀይሮ የጀልባ ትርኢትም ሲካሄድ ነበር ማለት ነው። በአጠቃላይ በዚህ በቀበና ወንዝ የተሰራው የወንዝ ዳርቻ ልማት ለአካባቢው እንግዲህ ከሌሎች የመዲናዋ ፕሮጀክቶች ከኮሪደር ልማት ጋር አብሮ ተሰናስኖ እንግዲህ ሌላ ለአዲስ አበባ ትልቅ ተጨማሪ ውበት መሆን የቻለው እንግዲህ የቱሪዝም መዳረሻ እንዲሆንም እንግዲህ ይሄ ፕሮጀክት ትልቅ አስተዋጽኦ ይኖረዋል። እኛ እንግዲህ በምልከታችን የተወሰኑ ቦታዎችን ያየን ነው። እንዳልነው ረጅም ነው። ከእንጦጦ እስከ ቀበና የሚደርስ ወደ 10 ኪሎ ሜትር ነው። ሁሉንም ተዘዋውረን እንግዲህ ማየት ችለናል በተወሰነ ደረጃ። ግን ደግሞ የአካባቢ ነዋሪዎችም ሊሆኑ ይችላሉ፣ ሌሎች ወደ መዲናው በተለያዩ አጋጣሚዎች የሚመጡ ሰዎች ይሄን ስፍራ መጥተው ቢመለከቱ በጣም ለመንፈስ ትልቅ እርካታ የሚሰጥ ነው፣ የሚያዝናና ነው። እንዲሁም ደግሞ ልጆቻቸውን ይዘው መምጣት እንኳን ቢያስፈልጋቸው እዚህ በቂ የሆነ በፕሮጀክቱ የተካተተ የልጆች መጫወቻ ስላለ ሳይቸገሩ ልጆቻቸውም የራሳቸው ጊዜ የሚያሳልፉበት እንዲሁም አዋቂዎችም ደግሞ የተለያዩ እንግዲህ ደስ የሚያሰኙ ካፌዎችም ስላሉ እዚህ የተለያዩ የመዝናኛ ስፍራዎችም የተካተቱበት ስለሆነ ሳይቸገሩ ተዝናንተው ጊዜያቸውን ማሳለፍ ይችላሉ። በተለይም መጪው ጊዜ ክረምት ስለሆነ አሁን ክረምት ላይም ስለምንገኝ ተመራጭ አንዱ የመዝናኛ ስፍራ ሆኖ ሊወሰድ ይችላል። እንዲሁም ሌላ የተካተተው የስፖርት ማዘውተሪያ ስፍራ ሲሆን በቡድንም እንዲሁም በግልም መጥቶ የስፖርት ማዘውተሪያ ለሚፈልጉ ሰዎች ምቹ ሁኔታን የፈጠረ ፕሮጀክት ነው ማለት ነው። እንግዲህ በጥቅሉ ይህ ፕሮጀክት የተለያዩ የአገልግሎት መስጫ ነገሮችን ያካተተ ስለሆነ ለሁሉም የህብረተሰብ ክፍሎችን ታሳቢ ተደርጎ የተሰራ ነው። ለአሁኑ የኔ ምልከታ ይህን ይመስላል። ምንችል ባልደረባችን ፌቨን ቢሻው ከቀበና አካባቢ ለመረጃሽ አመሰግናለሁ። መልካም ጊዜ ሆነልሽ።